የወርቅ ዋጋ ባለፈው ሳምንት መጨረሻ ቀናት መረጋጋት የታየበት ቢሆንም ዳግም ከፍተኛ ጭማሪ ያሳየ። ዓለም አቀፉ የወርቅ ገበያ ዋጋ ቅናሽ ካሳየበት ተመልሶ የ5.7 በመቶ እንዲሁም የብር ዋጋ ደግሞ 9.3 በመቶ ጭማሪ በማሳየት በወቄት 86.6 የአሜሪካን ዶላር ዋጋ ደርሷል። የአንድ ወቄት ወርቅ ዋጋ ከ5000 በላይ በመሸጥ ለመጀመሪያ ጊዜ ክብረ ወሰን ነው የተባለ የዋጋ ጭማሪ ያሳየው ባለፈው የፈረንጆቹ ዓመት ነበር። ይህም ከ60 በመቶ በላይ ጭማሪ የታየበት መሆኑ ተገልጿል። የወርቅ ዋጋ በዚህን ያህል ጭማሪ ያሳየው በአሜሪካና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት መካከል በግሪንላንድ ደሴት ጉዳይ በተፈጠረው ውጥረት ምክንያት ነው። ከዚህ በተጨማሪም በሀገራት የታየው ከፍተኛ የዋጋ ንረት፣ የአሜሪካ ዶላር መዳከም እንዲሁም የአሜሪካ ብሔራዊ ባንክ የወለድ መጠንን በድጋሚ መቀነሱ ወርቅን ጨምሮ የከበሩ ማዕድናት ተፈላጊነት እንዲጨምር ምክንያት ሆኗል። ከዚህ በተጨማሪም በዩክሬንና በጋዛ ያለው ጦርነት እንዲሁም የአሜሪካና የቬንዙዌላ ውዝግብ የወርቅ ዋጋ እንዲንር አድርጓል። ነገር ግን ከፍተኛ ጭማሪ ያሳየው የወርቅ ዋጋ ባለፈው ሳምንት ጁማአና ሰኞ መጠነኛ መረጋጋት ታይቶበት ነበር። ቅናሹ የታየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞ የፌዴራል ገዢ ኬቪን ዋርቨን ቀጣዩ ለፌዴራል ሊቀመንበርነት በመሰየም እጩ አድርገው መምረጣቸውን ይፋ ካደረጉ በኋላ ነው። በዚህም ሰኞ ዕለት ወርቅ ከ$4500 በታች ተሽጧል። አናዶሉ እንደዘገበው ይህ ዋጋ ዛሬ ማክሰኞ 5.7 በመቶ ጭማሪ በማሳየት ወደ $4926.4 በላይ ደርሷል።